ይሄ አገዛዝ በወታደራዊ ቋንቋ ምን ውስጥ ነው ያለው መሰላችሁ? የሚዋጉት ወይንም ከዚህ አገዛዝ በተቃራኒ ሆነው የተሰለፉ ኃይሎች በሚፈልጉት ቴምፕሌት የሚንቀሳቀስ ስብስብ ነው። አማራ ክልል ውስጥ ከገባ በኋላ አማራ የከለከለው ነገር ምንድነው? ይሄንን አገዛዝ እንዳይወጣ ማድረግ ነው አይደል? ከዚህ በኋላ አገዛዙ አማራ ክልል ለውጣ በሚል ከአማራ ክልል ለቅቄ ለውጣ የሚል የራስ ፍቃድ እንዳይኖረው ነው አማራ ያደረገው። ከአማራ ክልል ለውጣ ማለት አይችልም። ይያገዘ ከአማራ ክልል ሲወጣ ተሸንፎ ነው የሚወጣው፣ አልቆ ነው የሚወጣው። ማለት አልቆም ብለው ወታደሩን ማለት አይደለም። አልቆም ብለው የጦርነቱ ኮዝና አላማ አልቆ ተሸንፎ የኢትዮጵያ መንግስት የሚሆንበትን ምክንያት አጥቶ ነው የሚወጣው። በግልጽ መታወቅ ያለበት ነገር እሱ ነው። እንደ መግባት ቀላል አይደለም። መውጣት አይችሉም። ሳይፈልጉ ቀርተው አይምሰላችሁ፣ ሳይመክሩ ቀርተው አይምሰላችሁ። ከአማራ ክልል መውጣት ማለት ኢሚዲየትሊ ስርዓቱ አበቃለት ማለት ነው። ጎንደር ላይ የሚካሄደው ጦርነት የጎንደርን ኤርፖርት ለመያዝ እንዳልሆነ ፋኖም ያውቃል፣ የአብይ አህመድም ሰራዊት ያውቃል። ደብረታቦር ላይ የሚካሄደው ውጊያ ደብረታቦርና ጋይንትን ለመያዝ አይደለም፣ አብይ አህመድም ያውቃል፣ የአማራውም ህዝብ ያውቃል። በሁሉም አካባቢዎች ላይ የሚካሄዱ ወታደራዊ ቲያትሮች አላማቸው ቀጥተኛ ትርጉማቸው ስርዓትና ስርዓት ተኮር ለውጥ በኢትዮጵያ ውስጥ እንዲመጣ ማስቻል ላይ ነው። በዚህ ምክንያት የሆነ ከተማ ላይ ሲገባ ያገዛዙ ሰራዊት ወደዚህ አቅሙን ሲያሰባስብ በጣም በርካታ ክፍተቶች ትልቅ ቼዝ የሚጫወት አይነት ወታደራዊ ስልት ነው ፋኖ የሚከተለው። በጣም ትልቅ ቼዝ የሚጫወት አይነት የእያንዳንዱን ያገዛዙን አቅም በየቦታውና በየከተማው ላይ ያለውን አቅም በሚገባ ኳንቲፋይ ያደርጋል። ሰፊ የሆነ የመረጃና የደህንነት መረጃዎች ይዘረጋል። አገዛዙ የትም ቦታ ላይ ሲመጣ ተጋላጭነቱ ምን እንደሆነ ይታወቃል ማለት ነው። ዛሬ ብቻ ሳይሆን በሚቀጥሉት አንድ ወራቶች ውስጥ ምን አይነት ቁመና እንደሚኖረው በየዕለቱ የሚጠናና የሚሰላ ነገር ሆኖ መለከተዋለሁ። በየዕለቱ ማያቸው ሪፖርቶች እንደዛ ናቸው። ትላንትና አርበኛ አስረስ የጻፈው ነገር በግልጽ የወታደርንና የጦርነቱን ሁኔታ በተመለከተ ያለንን ግንዛቤ እንድናደር። ለምሳሌ ምንድነው የሚለው? ጠላት ደጋዳሞትና ቋሪት ላይ ደረሰበትን ሽፈት ሊበቀል የብራዳማን ተራራ ሲቧጥጥ ሞጣ ላይ ተጨማሪ ድሽቃ ስናይፐር እና ብሬን ተረክበነዋል ይላል። ያውቃሉ ማለት ነው። ደጋዳሞት ላይ ካሸነፍከው በኋላ አለኝ የሚለውን ደግሞ ሌላ ሬንፎርስመንት ይዞ እንደሚመጣ ይታወቃል ማለት ነው። ሲመጣ ምንን እና እንዴት ሆኖ እንደሚመጣም ይታወቃል። ስለዚህ እዚህ ጋር እሱ ሲመጣ አንተ በምን አይነት መንገድ እያንዳንዱን እንደ ቼዝ ቦርድ ውሰዱት ማለት ነው። ወታደርን እና ወታደራዊ እንትንን ኦፕሬሽንን እጅግ በተለየ መንገድ በረቀቀ መንገድ ሳይንስ እያደረገው ይመስለኛል ፋኖ እውነት ለመናገር። ለዚህ ነው እኔ የምጓጓው በእውነት እነዚህ ወታደራዊ መሐንዲሶች ኢትዮጵያን የሚያገለግሉበት ጊዜ በጣም በፍጥነት እንዲመጣ ፈልጋለሁ። እነ መሐመድ ተሰማ ስለዘርፊያችሁ፣ በህዝብ ላይ ስለፈጸማችሁት ውድመት፣ በወገኖቻችን ላይ ስላደረሳችሁት ነገር ይበቃል እያልን የኢትዮጵያን ቀጣይ ጀነራሎች ግን ኢትዮጵያ አሁን እየተዋወቀች ያለች ይመስለኛል። በእርግጠኝነት የአብይ አህመድ ጀነራሎች ወጣችሁ በየአካባቢው ስለሚያጋጥማችሁ ወታደራዊ ሽንፈት ቁጭ ብላችሁ መጽሐፍ ጻፉና ለሚቀጥሉት የፋኖ አመራሮች ኢትዮጵያን የጦር ሰራዊት ታሪክና ቀጣይ ዕድሉን ዕጣ ፈንታውን የሚወስኑ አዳዲስ የኢትዮጵያ ጀነራሎችን ተጋድሎ እናንተ ጻፉ ቢባሉ ምን ብለው ሊጽፉ እንደሚችሉ መገመት እችላለሁ። ራሳቸውና መሐመድ ተሰማ የፋኖን ታሪክ ተጋድሎ በእያንዳንዱ ኦፕሬሽን እንዴት ተሸነፋችሁ የሚለውን ታሪክ እንዲጽፉት ማድረግ በጣም የተገባ ነው ብዬ ነው የማስበው። ከተሸናፊው ሲመጣ ደስ ይላል። ትርክቱ ምን አጋጠማችሁ? እንዴት እዚህ ቦታ ተማረካችሁ? እንዴት እዚህ ቦታ አስለቀቃችሁ? እንዴት እንደዚህ ሊሆን ቻለ? እንዴት ይሄንን ሁሉ የጦር መሳሪያ ሰሞኑን ሰምታችኋል። አርሶ አደሮቹ አይደለም ደጋዳሞት ላይ ሲናገሩ የነበረው ምን ነበር ሲሉ የነበረው? በመግቢያ ላይ አስደምጫችሁ ነበር የነበረው ተቀበል እያለ አንድ ሰው እንግዲህ አርሶ አደሮቹ ናቸው ሽለላና ፉከራ እያሰሙ ነበር የነበረው። ከጦርነቱ በኋላ የነበረውን ሂደት ሲገመግሙ ነው እንግዲህ በዛ መድረክ ላይ
እና ሄዳሉ አሜሪካ ሄዳሉ ሩሲያ ሄዳሉ ዩክሬን ሊለምን ነው አሉ ክላሽና ብሬን እያሉ በኋላ ላይ ይሄንን አማራ አስታጠቀው እያሉ የመሳሪያውን አይነት የታጠቁትን አይነት አርሶ አደሮቹ ይዞ የሚመጣውን መሳሪያ እንዴት እንደሚቀበሉት በጣም በሚያስደንቅ መንገድ ነው የሚናገሩት። ይሄ ሰው ምንድነው የሚሰራው? በየለቱ የምናያቸው ነገሮች እንዳልኳችሁ ምዕራቡን በተመለከተ አሁን ጀነራል ጻድቃን መጥቶ በምዕራብ በኩል ሌላ ከፍተኛ ጦርነት ሊጀመር ነው እያለ አዲስ የኢትዮጵያ ዜና አገልግሎት የብልጽግና ደጋፊዎች ጻድቃን በምዕራብ በኩል ጦርነት ሊጀመር ነው አለ የሚል ወታደራዊ ፕላንን ይፋ አደረገ እያሉ መግለጫ ብለነው ያበቃነው ነገር ይመስለኛል አይደለም። በምዕራብ ብቻ አይደለም እኮ ብልጽግና በእያንዳንዱ ባለባቸው ተቋማትም በየመግቢያ ያለባቸው ቢሮዎችም ጭምር ማህበራዊና ህዝባዊ ትግል የሚገጥመው ጊዜ እየመጣ ነው። እያንዳንዱ እንቅስቃሴ ወደ አንጸራብይነትና የጸራብይ ትግል በኢትዮጵያ ውስጥም የለውጥ ትግል የለውጥ አትሞስፈር እንዲመጣ ሀገሪቱ ውስጥ ለውጥ እንዲመጣ ለማድረግ የሚያስችል መሰረታዊ ትግል የሚደረግባቸው አግባቦች ይሆናሉ ነው አይደለም ስንል የነበረው። በምዕራብ በኩል ይመጣል እንዴ? ጋምቤላ ላይ ያለው ሁኔታ ዛሬ ቃለ መጠየቅ እያደረኩ ነበር። ጋምቤላ ላይ የነበረው ሰሞኑን ሁኔታ ወታደራዊ ኃይሎቹን ወደ ጋምቤላ እያስገባ ነው ያለው። ምክንያቱም የጋምቤላ ሁኔታ የጸጥታ ሁኔታ ኖት ኦንሊ ጋምቤላ ከተማ ሙሉ ጋምቤላ ክልሉ ያለበትን ሁኔታ ስናነሳ ነበር የነበረው። አልፈን ቤኒሻንጉል ጉሙዝ ኦልሞስት የጦርነቱ ቲያትር ዋነኛ ማዕከል ሆኗል። በነገራችን ላይ ቤኒሻንጉል ጉሙዝ ኢትስ ዘ ኤፒሴንተር ኦፍ ዘ ኢትዮጵያን ዋር። አሁን ያለው የሲቪል ዋሩ በሰሜን የታወጀው ጦርነት ምዕራብ ገብቷል ሲባል ብልጽግና ኮማንድ ሴንተሩን ወደዛ ወደ ለቀምት ከተማ እንዲያሸጋግር እስኪገደድ ድረስ ማለት ነው። ብልጽግና በምስራቅ ብልጽግና በደቡብ እና በሌሎች አካባቢዎች ላይ ወታደራዊ ሴንተሮችን እየከፈተ መሄድበት ጊዜ ቅርብ ነው። ለምን? ሀገሪቷ የገጠማትን ፈተና በትክክል አይቶ እልባት ከማምጣት ይልቅ ከራሱ ጋር ምርጫ መርጦ ከራሱ ጋር ብሔራዊ ምክክር እያደረገ ነው ያለው። ለጄኒውን የሆነ ኢትዮጵያ ውስጥ ተጨባጭ የሆነ ሰላም እንዲመጣ፣ ለኢትዮጵያ ሕዝብ ረፍት እንዲመጣ፣ ኢትዮጵያ ውስጥ በእውነት ሁሉንም ያካተተ የፖለቲካዊ መፍትሄዎችን ሀገሪቱ አሟጣ እንድትጠቀም እድል የነፈገ ስብስብ ስለሆነ በየአካባቢው የሚፈነዳው ጦርነት እና የብልጽግና የፖለቲካል መበስበስ የፖለቲካል ዴካደንስ ውጤት ነው። መፍረክረክ ነው የገጠመው፣ መፍረስ ነው የገጠመው። ወታደሩ ተቋማቱ ትላንትና አለምሸት በቀደም ከትላንት ወዲያ ተቋማቶቹን ጭምር እያወደመብን ነው አይደለም የሚለው። ፖለቲካሊ ብቻ አይደለም፣ አስተዳደሩ ብቻ አይደለም፣ ገቨርነንስ ብቻ አይደለም የቸገረን ነው የሚለው። ኦኬ ገቨርነንስ ብቻ አይደለም የቸገረን። ለምሳሌ አማራ ክልልን ፉሊ ኮንትሮል አድርገህ አድሚኒስትሬሽኑን ዘርግተ ተቋማትንና መሰረታዊ የሆኑ መንግስታዊ አገልግሎቶችን ለመስጠት የሚያስችል በመሰረቱ ግብር የመሰብሰብ ነው እንጂ ሌላ አገልግሎት ለህዝብ መስጠት ፍላጎት የላቸውም። ግን ግብርም ለመሰብሰብ የሚያስችል እና ተቋማዊ ኮንትሮል ወታደራቸውን አስምተው ወታደር በነገራችን ላይ ኢትዮጵያ ውስጥ ባለፉት በርካታ ዓመታት የወታደር ሚና መንግስት እና ለመንግስት ግብር ማሰብሰብ፣ ከዛ ውጪ የኢትዮጵያን ህዝብ መሰረታዊ ሰላምና ደህንነት ፍላጎት ማስጠበቅ አይደለም። ወታደሮቻቸውን ተጠቅመው ታክስን ታፕ ማድረግ፣ መሰብሰብ፣ ግብርን መሰብሰብ፣ አገልግሎት እንኳን መስጠት ባይችሉ፣ ስለዚህ መሰረታዊ የሆነ መንግስታዊ አስተዳደርን በየአካባቢው ላይ ከማጽናት እንግዲህ በዋናነት እሱን አለመቻላችን ብቻ ሳይሆን ጦርነቱ ሁሉ ተቋማቶቻችንንም ጭምር ኢሮድ እያደረገ ነው የሚለው አይደለም አለምሸት። እያፈረሰብን ነው የሚለው። ማነው እየፈረሰ ያለው? ተቋማቱ እነማን ናቸው? የጸጥታ ተቋማቱ። ለዚህም እኮ ነው ሚሊሻ፣ አድማ ብተና፣ ኮሬ ነገኛ፣ ፈራረጴ ሎላ ምናምን እያለ የሚያደራጀው እኮ ተቋም ፈርሶበት እኮ ነው። ሽንፈት እኮ ነው። ፖለቲካዊ ሽንፈት በቀጥታ በቀደም እንዳልኩት ወደ ምን ሽንፈት ይቀየራል? ወደ ተቋማዊ ሽንፈት። ተቋማዊ ሽንፈት በምን ይገለጻል? ፖለቲካዊ ብቻ አይደለም የሚሸነፈው። ተቋማት ፋንክሽን ማድረግ አይችሉም። ፋንክሽናል ፓራሊሲስ ይገጥማቸዋል። ከዛስ ኦልተርኔቲቭ ኢንስቲትዩሽን ታቋቁማለህ ኮፕ አፕ ለማድረግ ከችግሩ ጋር እንትን ለማድረግ ችግሩን ለመቋቋም ያስችለኛል የምትላቸውን ማለት ነው። ሚሊሻ አሁንም ምርኩዝ ነው፣ የእንጨት ምርኩዝ ነው።
ሚሊሻው ከማን ነው የወጣው? ከማህበረሰቡ። የማህበረሰቡ ምሬት ሰለባ ነው። ሚሊሻ ሲያደራጅ ደግሞ አጠቃላይ የሀገሪቱን ማክሮ ኢኮኖሚ በሉት የሀገሪቱን ሰላም በሉት እና መንግስታዊ ቁጥጥርን በሉት አብዛኛው ነገር በአገዛዙ እጅ እንዳይሆን እያደረገው ኮምፕሊትሊ ኮላፕስን እያስከተለ እንደሚሄድ በግልጽ ነው። ዘርፈ ብዙ አንዱን ለማከም የሚሄዱበት ርቀት በጣም በርካታ ስብራትን እየወለደ ዛሬ ያሉበት ደረጃ ላይ ደርሰዋል። አሁን የፋኖን ድል ምርኮኛ ምናምን በተመለከተ ዘገባ ማድረስ ሳይሆን ጂኦግራፊካሊ በምን ፍጥነት ጦርነቱ እየተስፋፋ ነው የሚለውን እንደው መናገር ብቻ ነው አሁን አዋጭ እየሆነ የመጣው ይመስለኛል። ስለዚህ ትናንት ደብረታቦርና ጋይንት ላይ ዋጋለው ሲል የነበረ አገዛዝ ህግ አስከብራለሁ ትጥቅ አስፈታለሁ ሲል የነበረ አገዛዝ ዛሬ ቤኒሻንጉል ላይ የተዋጋ ነው ማለት ምን ማለት ነው? እንትን ላይ ህግ አስከብራለሁ ትግራይ ላይ ነው የሀገሪቱ የህግ ጥሰት መሰረት እያለ የሚፎክር አገዛዝ ዛሬ አዲስ አበባ ዙሪያ ላይ ውጊያ ያደርጋል። አዳማ ከተማ ላይ ስብሰባ ማድረግ የማይችልበት ደረጃ ላይ፣ ናዝሬትና ዙሪያው ላይ ስብሰባ ማድረግ የማይችልበት ደረጃ ላይ እየደረሰ መጣ። በቅርብ ጊዜያቶች ውስጥ የኤርፖርት ግንባታው ተስተጓጎለ ሲባል ደግሞ ልንሰማ እንችላለን ማለት ነው። በያዘው ሀገርን የመቅደድ ፖሊሲው መሰረት በየለቱ እያስገኘ ያለው ውጤት እንደዚህ አይነት ቀውስን እየወለደ ስለምንመለከት ማለት ነው። ስለዚህ ከብልጽግና በኩል መሰረታዊ የሆነ የሀገሪቱን የፖለቲካዊ ችግሮች ለመፍታት የሚያስችል ፖለቲካዊ አማራጭ ስለሌለ የኢትዮጵያ ህዝብ ፖለቲካዊ አማራጮችና መፍትሄዎችን ከማን እንደተገደደ ከሌሎች ከሚታገሉ ኃይሎችን የኢትዮጵያን ሰላም ተስፋ ማድረግ ጀመረ። ለዚህም መቼ ይሁን የሚመጡልን እያለ በጉጉት መጠበቅ ጀመረ። ከዛስ እነዚህ ጉጉቶች ወደ ምን ተቀየሩ? ወደ ፕራክቲካል ፖለቲካል ኤንድ ሚሊተሪ አክሽን። በተለያየ አካባቢ ላይ ራሱ ማህበረሰቡ አይ እኛም በየአካባቢያችን ለምን አንታገለውም ይሄንን ስርዓት ማለት ጀመረ። ዛሬ ቤኒሻንጉል የምንመለከተው፣ ጋምቤላ የምንመለከተው፣ አፋር የምንመለከተው በተለያዩ አካባቢዎች እየመጣ ያለው ነገር ስንመለከት በቀጥታ ህብረተሰቡ ኃላፊነት እየወሰደ ራሱን ወደ እንደዚህ አይነት ትግል ውስጥ እያስገባ እንዳለ እንመለከታለን ማለት ነው። ወታደራዊ ሽንፈት ወደ ተቋማዊ ሽንፈት፣ ሀገራዊ ሽንፈት፣ ስርዓቱን ሙሉ ለሙሉ በቀውስ ውስጥ ያለ ስርዓትና በቀውስ ውስጥ በየለቱ እየታገለ ከቀውስ ጋር አብሮ ራሱን መላመድ ተስኖት በየለቱ በቀውስ ታንቆ ራሱን እያወደመ ራሱን እያጠፋ ያለ ስርዓት እንዲሆን አስቻለው ማለት ነው። ይሄ ነው እንግዲህ በርካታ ወታደራዊ ነገሮች አሉ፣ ወታደራዊ መረጃዎች በየአካባቢው ማለት ነው። በአንድ በኩል ምረቃ አለ፣ በሌላ በኩል ስልጠና፣ በሌላ በኩል ጦርነት፣ መጠነ ሰፊ ከተሞችን የመያዝ የመልቀቅ እንቅስቃሴዎች፣ ሎጂስቲክ የማሰባሰብ እንደዚህ አይነት እንቅስቃሴዎች ከወታደራዊ አንፃር ብዙ ትርጉም የሚሰጣቸው ናቸው። በተለይ ወታደራዊ ጠበብቶች በዚህ ላይ ብዙ ነገር ልትሉበት እንደምትችሉ መገመት እችላለሁ። ናው ይሄንን ካልኩ በኋላ ቀጥታ ወደ የእንትና አንዱዓለም አራጌ ንግግር እና አንዱዓለም አራጌ ንግግር ላሰማችሁ። ስለዚህ ሁለቱን ንግግሮቹን ታሰማኛለህ። ቴክኒሻናችን በብዙ ጉዳዮች ላይ ሐሳብ ሰጥቷል። ከነዚህ ውስጥ ኦህዴድን በተመለከተ፣ ምርጫውን በተመለከተ፣ ብሔራዊ ናሽናል ዲያሎጉን በተመለከተ፣ የአማራን ብሔርተኝነት በተመለከተ እና የዲያስፖራውን ፖለቲካና የዲያስፖራውን ተጽዕኖ በተመለከተ እንደዚሁ ያነሳቸው ነገሮች እንዳሉ ተመልክቻለሁ። እነሱ ላይ ሐሳብና አስተያየት ሰጥባቸዋለሁ። እንዳልኩት ኢትዮጵያ ውስጥ በጣም በርካታ ላከብራቸው የምችላቸው ፖለቲከኞች ይኖራሉ። በአደባባይ በድፍረት አክብሮቴን ግን የገለጽኩላቸው ብዙ አይደሉም። ከነዛ ውስጥ በተለይ በአማራ ብሔርተኝነትን በተመለከተ የራሴ ልዩነት ቢኖረኝም ከአንዱዓለም ጋር እና የኢትዮጵያን ፖለቲካ እሱ የሚመለከትበት አግባብ በመሰረቱ በተወሰነ መንገድ ከኔ ጋር ልዩነት ያለው ቢሆንም ሰፊ ልዩነት ነው ብዬ አላምንም። ኦፍ ኮርስ ግን በአማራ ናሽናሊዝም ላይ ልዩነት ሊኖር እንደሚችል ገምታለሁ ከዚህ ጋርም ከሰጠው ንግግር በመነሳት ማለት ነው። ግን አጠቃላይ ኦህዴድን በተመለከተ ያነሳቸው ነገሮች ስላሉ እነሱን እንስማ። በተለይ መጀመሪያ ስለ ኦህዴድ ያነሳውን የ2 ደቂቃውን እንስማና ከ2 ደቂቃ በኋላ ያለውን ደግሞ የአማራ ብሔርተኝነትን በተመለከተ ስለሆነ ያነሳው እሱን እንሰማለን። እንቀጥል። በመወያየት መናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት
እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላውቅም። ምክንያቱም አንተ በደል ሲደርስብህ በትክክል ደርሶብህ ከሆነ ቁስልህን ታውቀዋለህ እና ያንን ቁስልህን መልሰህ ሌላው ላይ ማቁሰል፣ ሌላውን ማድማት፣ ሌላውን ማስነባት፣ ሌላውን መግደል ትፈልጋለህ ብዬ አላስብም እንደ ጤነኛ ሰው አይምሮ እና አይ ቲንክ በውስጤ ብዙ ጊዜ ስልጣን ወደ ሌላ አካባቢ ነው ያለው እኛ ጋር መጥቶ አያውቅም የሚል ስለነበር በእውነት በኦፒዲዮ ሰዎች እጅ መሆኑ አላስከፋኝም ነበር። ይሄ ቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላውቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላውቅም። እንደዚህ በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። እና በቀናነት ሰው ሁሉ ቀና ነው ብዬ ነው የምነሳው እና በተለይ እነሱ ተበድለናል ምናምን የሚሉ ሰዎች ስለሆኑ በደልን ያየ ሰው መከራን ለማዝነብ ህዝብን ለማስለቀስ እና በማን አለብኝነት ለመናኘት ተነሳሽነት ይኖረዋል የሚል አልነበረም። ዋው ያ አንዱዓለም በጣም ቆራጥ ነው እና ደፋር ልጅ ነው። በጣም አግኝቼው አላውቅም በአካል ግን ከእስር ቤት የወጣ ጊዜ የተለቀቀ ጊዜ አስታውሳለሁ። ከዛም በፊት በእስር ቤት ሲመላለስ ሲገባ በተለያየ ጊዜ መጽሐፍቶቹንም ለማንበብ ጥረት አደርግ ነበር። በታላቅ አክብሮት እንዳልኩት ከመመለከታቸው የኢትዮጵያ ፖለቲከኞች አንዱ ነው። በኋላ ላይ ዜማም ሲገባ በእውነቱ ያው እንዳልኩት በተለይ በዜግነት ፖለቲካ ላይ እምነት ያላቸው ሰዎች ድርጅት አቋቁመው ሰላማዊ ትግል አድርገው በሀገሪቱ ውስጥ ዲሞክራሲያዊ ስርዓት ይመጣል፣ ዜግነት ተኮር ፖለቲካ ይመጣል፣ እንደዛ አይነት እድል አለ በሀገሪቱ ውስጥ የሚሉ በጣም በርካቶች እምነት ያላችሁ፣ እኔም እኮ በፊት እንደዛ ምን ነበር ኢትዮጵያ ውስጥ ያለው ህገ መንግስት ቢሻሻል ኢትዮጵያውያን በእኩልነት የሚተዳደሩበት ሀገር፣ ሁሉም የሀገሩ ባለቤት የሚሆኑበት ሀገር ለማንም አይከፋም። what is good for the mother is also good for the child ነበር አይደል? ለእናትየው ጥሩ የሆነ ነገር ለልጆቿም ጥሩ ነው የሚሆነው በሚል ሁሉም ኢትዮጵያውያን በእኩልነት የሚኖሩበትን የፖለቲካ ምህዳር ማሰብ ይቻላል የሚል እምነት ነበር ለረጅም ጊዜ። ማለት ብዙዎቻችሁ አሁንም እንደዛ አይነት እምነት እንዳላችሁ አውቃለሁ ማለት ነው። ስለዚህ በቆራጥነት በሐቅ እንደሚታገል አውቃለሁ። አንዱዓለም የተለየ ፍላጎት ጥቅም የሚገዛው የሚደልለው ተራ ፍላጎት ያለው ፖለቲከኛ አይደለም። በጣም ኮንፍሮንቴሽናል ነው። በግልጽ ባመነበት ጉዳይ ከባህሪው ከሚናገራቸው አስተያየቶች ከጽሁፎቹ የተረዳሁትን ባህሪውን ነው እንግዲህ የምገልጸው። እንዳልኩት እነዚህ ነገሮች እስካሁን በመጣበት ሂደት ከዚህ በኋላ በሚኖረው የፖለቲካ ሂደቱን በተመለከተ የራሱን ኮርስ ኦፍ አክሽን የሚወስነው እሱ ነው። አንድን ሰው ዛሬ ላይ ሆነ በምትሰጠው ጃጅመንት እና ግንዛቤ ለረጅም ጊዜና ወደፊት ለሚኖረው የፖለቲካዊ ተሳትፎ ወይንም ማህበራዊ ተሳትፎ እንትን ይላል ማለት አይደለም። ነሰሊ ፊውቸሩን ዲፋይን ያደርጋል ማለት አይደለም።